አሁን ይሄን ኮሜንት የጻፈው ሰውዬ ጋይስ በደንብ አስተውሉ። ኦኬ ይሄን ኮሜንት የጻፈው ሰው ማስተርስ ቲዮሎጂ በሉትራኑ ዘንድ ማስተርስ ቲዮሎጂ እየተማረ ያለ ሰው ግን እኔ እንደውም ትምህርቱን ቢያቆም ይሻላል። ዲግሪ ጨርሶ ማስተርስ እየተማረ እዚህ ደርሶ እንደዚህ አይነት ኮሜንት ኮን የሚጽፈው ቢያቆም እንደው ወንድማችን ኢዮስ እየሰማኝም ከሆነ እንደው አቁም በቃ ትምህርቱም አቁም። ምንም ትምህርቱም አልጠቀመም። ማስተርስ ድረስ መጥተህ ምንም የጠቀመ ነገር የለም። ኦኬ ብታቆም ትምህርቱንም ብታቆምና ማንም ሰው አንድ ክርስቲያን አይደለም ተውት። ይህ ክርስቲያን የሆነ ሰው አንድ ሙስሊም የሆነ ሰው ሐሳብ ስጥ ብትሉት ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች የሚለው ምን አንተ የጥቅስ ምን ላይ ነው ያለው? ሐዲስ ኪዳን ላይ ነው እንዴ? ብሉይ ኪዳን ውስጥ ማርያምን መፈለግ ድንቁርና ነው ብሎ ኮሜንት ላይ ጽፎ እኮ ነው ያው መምህር ኢዮስያስ የሚባለው ወንድማችን ያው ኮሜንት ላይ ስክሪንሾት አንተ የለጠፈው ማለት ነው። እስቲ ቆይ መምህር ላስገባቸው እኛም ዘመን እንበልና ግን እንደው ወንድማችን ኢዮሲ በ2 ሰዓት 21 ላይክ እና አንድ ኮሜንት ከምታርክ ሐሳብን ለምን በውስጥ አትይዘው? አረ ደውሎ ይንገራቸው እንጂ ለያው ሰው ደውሎ ይንገራቸው። ሰላም ብያለሁ። መምህር ይቀጥሉ። እንኳን ደህና መጡ። እንዴ መምህር እንዴት ነው? እንኳን ደህና መጡ። የሄሬኒዮስ ሪካፕቹሌሽን ቲዮሪ ተካደ ማለት ነው። አረ በጣም እንዴ ሴቲቷ የተባለችው በሴቲቷ ሙሉ ነው እንጂ ሙሉ በቃ ብሉይ ኪዳን እመቤታችን ከሌለች ክርስቶስ ከማን እንደሚወለድ ነው የተነገረው። ክርስቶስ በየት በኩል እንደሚመጣ ነው የተነገረው። ታዲያ በጣም ነው የሚገርመው። ኢዮስያስ እንዴት እንደዚህ ይላል? ብዙ እንዳስተማረ ብዙ እንዳገለገለ ሲናገሩ ነበር እኮ ፕሮቴስታንት ቤት። በጣም ደግሞ የሚገርመው ኦኬ ቀጥል። ከዚህ በፊት ጴንጤ ስለነበር ማለት ነው የዛ ተጽዕኖ አሁን ሉተራን ሆኖ ራሱ በጣም ነው እየጎዳው ያለው። ይሄን ሰው የሚታየኝ ነገር ይሄ ነው። ሁሌ ችግር ሲፈጠርበት ወይ ጴንጤ ውስጥ ነው እየሄደ የሚደበቀውና ይሄን ያህል ጥላቻም አያስፈልግም። ትንሽዬ ብቻ ገልበጥ ማድረግ ነው የሚያስፈልገው መጽሐፍ ቅዱስ። በጣም ነው የሚገርመው። ኢቭን ዘርን እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆነ እንደ ገሞራም በመሰልን የሚለው ከእስራኤል የሚቀሩት ሪሚናንትስ ክርስቶስ በኋላ የሚወለድባቸው እሱን የሚቀበሉ ሚሽኑን የሚቀበሉ ሪሚናንት ስለነሱ የተነገረ ነው። እመቤታችን ከዚያ ውስጥ የለችም እያለን ነው። መምህር ቢያንስ ትንቢተ ኢሳይያስ እንዴት ይደርሳል? መምህር ሌላው ቢቀር ሁሉም ፕሮቴስታንት የሚስማማበት ነው። አሁን ይሄ ዘርን ባያስቀርልን የሚለው የእስራኤል ሪሚናንት ወደ አዲስ ኪዳን የገቡ ክርስቶስን የተቀበሉ ለሱ መሸጋገሪያ የሆኑ ሪሚናንቶች ራሱ አሉ። እንኳን እመቤታችን ድንግል ማርያም እናቱ የምትወልደው አይደለም ሐዋርያቱ የክርስቶስ ምንድነው የዚያ ሚሽን አስፈጻሚ የሆኑት አዲስ ኪዳንን ተቀብለው ለእስራኤልና ለአሕዛብ ሁሉ የሚተርፉት የእስራኤል ሪሚናንት እኮ በነቢያት ሁሉ ሲነገርላቸው የነበሩ ናቸው። ድንግል ማርያምማ ደግሞ የዚያ ሴንተሩ እኮ ነች። እንደ ከሷ የበለጠ ለክርስቶስ መምጣት ማን ያበረከታል? ያ አሁን እኮ ኮመንት ላይ ሪካፕቹሌሽኑን ራሱ ሄሬኒዮስን ጠቅሶ ሲያስተምር ነበር ደግሞ ተባለ። አሁን እንደዚህ ከሆነ በቃ የአቋም የእምነት ችግር አለባቸው ማለት ነው እንደነዚህ አይነት ሰዎች ማለት ነው። እና በጣም ከባድ ነው። አሁን ግን ወንድሞቻችን ኖርማል ናቸው። አንዳንድ የሚናገሩት ነገር በጣም ራዲካል እየሆነ ነው ሆነ። በጣም የሚገርመው ትላንትና ጋዲ አንትሽ የለቀቀውን ነው ማህሌትና ምናምን የለቀቀችውን አይታችኋል? እንደውም ግሩፕ ላይ አስቀምጣለሁ ብዬ ነበር። ለምሳሌ በአፖስቶሊክ ሰክሴሽን ተሳስታለች ሲሉ የነበሩ እና በዋናነት ሲመራው የነበረው እንግዲህ ወዳጃችን ከሆነ ጊዜ በፊት ምን ብሎ ነበር? በቃ ኦርቶዶክስን ልትጠይቁም ልትከራከሩ ማትችሉባት ጠንካራ ነገር አላት፣ አንደኛው አፖስቶሊክ ሰክሴሽን ነው ሲል የነበረ ነው። ምን አይነት እንደው የአቋም መዋዠቅና እንትን እንዳለባቸው እግዚአብሔር ያውቀው በእውነት። እና የሚያሳዝኑት ደግሞ ከስራ ያሉት ናቸው።
ሾርት ሚሞሪ ናቸው ማለት ነው። ብሉይ ኪዳን ውስጥ ድንግል ማርያምን መፈለግ ድንቁርና ነው የሚለው ኮሜንት አይደለም በኦርቶዶክስ በካቶሊክ ምናምን አይደለም። እኔ በፕሮቴስታንት ኖርማል ቴዎሎጂ ራሱ ሊባል የሚገባው ንግግር አይመስለኝም። እንደው ጤነኛ የሆኑት ሰዎች በአዲስ ኪዳን ያለው ነገር ሁሉ በብሉይ ኪዳን መነሻ የለውም፣ ከብሉይ ኪዳን ያልተንደረደረ ነገር አለ፣ በድንገት በአዲስ ኪዳን ብቅ ያለ ነገር አለ ብለው ካመኑ እኮ ምንም ኢቭን ከፕሮቴስታንት ቴዎሎጂ ራሱ እየወጡ ነው። አሁን እኔ ሳየው ኢቭን ከሜንስትሪም ፕሮቴስታንት ቴዎሎጂ ራሱ እያፈነገጡ ነው። እስድሮስ አክሰፕት እያረኩ ነበር ለምን መግባት እንዳልቻል ባይዘወይ መምህር ካልታሳትኩ ኦገስቲን እንግዲህ እነሱ ብዙ ጊዜ ለእምነታችን ራሱ ይጠቅመናል ብለው የሚጠቅሱት ወዳጃችን ሉትራን እንደመሆኑ ንግስቲቱ የወርቅ ልብስ ተጎናጽፋና ተሸፋፍና በቀኝ ትቆማለች የሚለውን ባይዘወይ እኮ ለድንግል ማርያም ነው የሚሰጠው ራሱ ሲቲ ኦፍ ጋድ የሚለው ጽሑፉ ላይ ሊቁ አውገስጢኖስ ራሱ እንደ ምን ጥንታውያን አባቶች በአጠቃላይ በብሉይ ኪዳን ውስጥ የእመቤታችንን ምሳሌ ከድንግል ማርያም ድንግል በድንግልና ትወልዳለች የሚለውን ለማን ሊናገሩት ነው ታዲያ? ለማን ሊሆን ነው? እነ ፕሮክለስ በደንብ ራሱ በጣም ከብሉይ ኪዳን እንትን እያሉ እንዳለ ሰጥተዋታል። ኧረ ይሄ በጣም ጽንፍ የሆነ በጣም ራዲካል የሆነ አካሄድ ነው በእውነት። ከዚህ እንኳ ተመለሱ ነው የምንላችሁ። ይሄ ለኦርቶዶክስ አይደለም ለፕሮቴስታንትም ቴዎሎጂ አያስኬድም። በሴት አንቀጽ ደግሞ ቅድም ሲወራ ነበረ። በሴት አንቀጽ ስለ ክርስቶስ የተነገሩ ትንቢቶች የሉ በብሉይ ኪዳን በጣም ብዙ አሉ እኮ። ለምሳሌ ዋናው በአርዮስ እና በቅዱስ አትናቴዎስ በኒቅያ ጉባኤ ሲያነጋግር የነበረው የጥበብ ጉዳይ አይደለም? መጽሐፈ ምሳሌ ምዕራፍ 8 ያለው እሰማለሁ ይሰማል መምህር። መጽሐፈ ምሳሌ ምዕራፍ 8 እኮ ነው ዋናው የኒቅያ ጉባኤ ያስጠራው። ዋናው መከራከሪያ የነበረው መጽሐፈ ምሳሌ ምዕራፍ 8 ያለው ነው። እና የመንገዱ መጀመሪያ አደረገኝ መጀመሪያ ፈጠረኝ አለች ጥበብ ስለሚል ክርስቶስ ፍጡር ነው ብሎ ነው የተነሳው አርዮስ። እነ ቅዱስ አትናቴዎስ ግን አይ በሴት አንቀጽ ስለተጻፈ ይሄ ስለ ክርስቶስ አይደለም ብለዋል። እንዴ በእነሱ ሎጂክ እኮ ከሆነ እንደውም አጭሩ መንገድ አይ ክርስቶስ ሴት ስላልሆነ እዚህ ጋር ደግሞ ጥበብ በሴት አንቀጽ ፈጠረኝ አለች ስለሆነ የሚለው በቃ ይሄ እንደውም ስለ ክርስቶስ አይደለም ብለዋል። አልካዱም። ምንድን ነው ያሉት? አይ ይሄ ስለ ኢንካርኔሽን ነው ብለው ነው ያስረዱት። ግን ጥበብ የተባለ ክርስቶስ መሆኑን አልካዱም። ለምን? ሐዋርያው ቅዱስ ጳውሎስ ራሱ ጥበብ ኢየሱስ ክርስቶስ የእግዚአብሔር ጥበቡ ነው ብሏል። ዩሲ በብሉይ ኪዳን ጥበብ እንዲሆነች ተብላ በሴት አንቀጽ የተነገረችው ዊዝደም እውቀት ምናምን በብሉይ ኪዳን በሴት አንቀጽ መስራት የተለመደ ነው። ሶፊያ ለምሳሌ በግሪክ እኮ ሶፊያ ጥበብ የሴት አንቀጽ ነው። ሶፊያ እያለ የሚጨርስ የግሪክ እንትኖች ስሞች የሴት አንቀጽ ናቸው። ግን ጥበብ እንደዛ ስለተባለች በሴፕቱአጅንት በሰብዓ ሊቃናት በሌሎች መጽሐፍት እንደዚያ ተብላ ስለተነገረች በኋላ ሲተረጎም ቅዱስ ጳውሎስ ጥበብ ግን ክርስቶስ ነው ብሎ ተርጉሞታል ማለት ነው። ይህም የማዕዘን ድንጋይ በሴት በብሉይ ኪዳን ተነገረ። በኋላ የማዕዘኑ ድንጋይ ክርስቶስ ነው አለ ጳውሎስ። እንደዚህ አይነት ፓራራሊዝም አለ በብሉይ ኪዳን በሴት አንቀጽ የተነገሩ ትንቢቶች የእስራኤል ልማድ የቋንቋ ይሄ የቋንቋ እንትን እኮ ነው። የቋንቋው ሕግ ነው። ቋንቋ ለምሳሌ እኛ ሀገርን በሴት አንቀጽ እንጠራለን፣ ግን ሀገር ሴት ነች ማለት አይደለም። በቃ ስምምነት ነው። እንደዛ ነው። እና እንደው በጣም ይሄ በጣም ቤዚክ የሆነ የመጽሐፍ ቅዱስ እውቀት እኮ ነው። መጽሐፍ ቅዱስን የሚያጠና ሰው ስለ ክርስቶስ በብሉይ ኪዳን የተነገሩ ትንቢቶችን ትንሽ ያየ ሰው በሴትም በወንድም አንቀጽ የተጠሩ አሉ። በኋላ ግን መጨረሻ ላይ ያው ስለ ክርስቶስ ሲነገሩ ሚስጥራቸው ያው ክርስቶስ መጨረሻ ላይ ወንድ ልጅ ትወልዳለች ስለተባለ በኋላ ለእሱ ሲነገሩ በወንድ ይነገራሉ። በአዲስ ኪዳን ፍጻሜያቸው ማለት ነው። ቅዱስ ጳውሎስ ጥበብን
ጥበብ ግን ክርስቶስ ነው፣ የእግዚአብሔር ጥበቡ ክርስቶስ ነው ብሎ ሲናገር አሁን በወንድ አንቀጽ ይቀይረዋል፣ ፍጻሜው ላይ ማለት ነው። በብሉይ ኪዳን ግን በትንቢት ደረጃ ጥበብ በሴት አንቀጽ ትነገር ነበረ እና እንዲህ አይነት ነገሮች ይኖራሉ እና ይህንን እንደ ኢሹ ማንሳት በጣም ነው የሚገርመው። በሉ እሺ። እሺ መምሬ ቃልት ያሰማልን፣ እግዚአብሔር ያክብርልን። ሳትወጡ አንድ ነገር ልበላችሁ። እኔ እያየው ነበረ እና ላይቭ ላይ ነበርኩና እዚህም ኮሜንት ላይ እያየው ነበረ እና 2000 እትም ላይ ነው ይሄ እንትን በሴት አንቀጽ ቢል የተቀጠለው እና ከዛ በፊት ያለው መጽሐፍ ቅዱስ እንደዛ አይልም ነው እያለ የነበረው እና የዚህን ጭብጥ ብላ ግራ የገባችሁ ሰዎች ካሉ ብታሳዩቸው እንጂ ከነዚህ ጋር መወያየት አሁን ጋዲ ያነሳው ሀሳብ ላይ ዮሲያስ ሲጽፍ ራሱ ነው ሪፕላይ አድርጌለታለሁ። ከእናንተ የተማርኩ ልጅ ራሱ እናንተ እንኳን አትመጥኗችሁ፣ እኛ እየመለስንላችሁ ነው፣ አይዟችሁ። ኢሳያስ 7:14 ላይ ድንግል ትጸንሳለች የሚለውን እኔ ሪፕላይ አድርጌለታለሁ። አንተ ሪፕላይ ስላላየው ነው እንጂ እናንተ እኛን በቃቸዋለን ለማለት ነው። እና ከዛ በፊት ከ2000 በፊት የነበረው መጽሐፍ ቅዱስ ምን እንደሚል ምናልባት ካስረዳችሁ እሱ ነው ትንሽ ህዝቡ ግር እያደረገው የመጣውና ለእመቤታችን ለመስጠት ፈልገው ነው በሴት አንቀጽ የቀየሩት 2000 እትም ላይ እንጂ ከዛ በፊት ያለው በወንድ አንቀጽ ነው የተጻፈው ነው ኮምፕሌን ያደረጉት ማለት ነው። እሱን ለማለት ነው እና አንዳንድ ኦርቶዶክሳውያን አሉ እየገቡ የማይሆን ነገር የሚያወሩትና ፕሊስ አንድ ቀን ዝም ብላችሁ ሀሳብ ብትሄዱበት በቂ እውቀት ሳይኖራቸው ምናምን እንትን ባይሉ ማለት ነው። አንቺ እናቱ ይቅርታ። ኧረ ችግር የለውም። ያ እንደተባለ የብሉይ ኪዳኑ እና የትኛውን ነው ያሉት? አሁን ተቀየረ። የብሉይ ኪዳኑ ኖ 2000 እትም ላይ ያለው ይሄ መዝሙረ ዳዊት ላይ ራሱ ያለው ከ2000 በፊት መጽሐፍ ቅዱስ ሙሉ የታተመው መጽሐፍ ቅዱስ የ2000 እትም አለ አይደል? ከዛ በፊት ላይ ያለው መዝሙረ ዳዊት ፓርቱ ራሱ በሴት አንቀጽ አልነበረም ነው እያሉ ያሉትና አሁን ይሄ እንትኑን ማየት ያስፈልጋል እኮ አሁን የኛ የግዕዙ ከግዕዙ ሲተረጎም የግዕዙ ባይዘዌ ሴፕቱአጀንት ነው ብሉይ ኪዳኑ። አማርኛው ደግሞ በፊት የነበረው ከዕብራይስጥ የተተረጎመው እና ሰብቱአጀንት እና የዕብራይስጡ እንዲህ አይነት ልዩነቶች አሉት። የ2000 ከሴፕቱአጀንት ከግሪኩ ከግዕዙ ስለተተረጎመ እንደዚህ አይነት ሊሆን ይችላል። ለምሳሌ ይሄ ሌላ መዝሙር እኮ አለ። አንድ መዝሙር መሰረቶቹ የተቀደሱ ተራሮች ናቸው የሚለውና መሰረቶቹ የሚል እና እነዚህ በሴፕቱአጀንት በሰበው ሊቃናት እና በዚህ ማሶራይት የዕብራይስጡ እነሱ ፕሮቴስታንቶች የሚተረጉሙበት እንደዚህ አይነት ልዩነቶች ስላላቸው ከዚያ የመጣ ልዩነት ነው። ግን የሰበው ሊቃናት ትክክል አይደለም፣ የዕብራይስጡ ትክክል ነው ማለት አይቻልም። እንዲህ አይነት ልዩነቶች እንደ ልዩነት ይታያሉ እንጂ ሰበው ሊቃናት እንደው ሐዋርያት ሲጠቀሙት የነበረው በአብዛኛው ሰበው ሊቃናት ነው እኮ። በአዲስ ኪዳን ሲጠቀስ የነበረው ሰበው ሊቃናት ነው እና ከቨርዥን ልዩነት ሊሆን ይችላል። እሱን ማጣራት ይኖርብናል። ግን ከቨርዥን ልዩነት ሊሆን ይችላል የተተረጎሙበት ቨርዥን። ከሰበው ሊቃናትና ከዕብራይስጡ ሲተረጎም እንዲህ አይነት ልዩነት ሊኖር ይችላል። እሺ ወረደ በቃ እና የእንትኑ ልዩነት ነው። አሁን ከሰባው ሊቃናት ወይም ደግሞ ከማዞሪቲኩ ሲተረጎም የትርጉም ልዩነት ሊኖር ይችላል። እሱ በቃ የትርጉም ልዩነቶች ያን እንትን አይመጡም። ሁለተኛ ነገር ደግሞ ክፍሉንም አውዱንም መመልከት ያስፈልጋል ነው። ሶስተኛ ነገር ደግሞ ለማርያም ለመስጠት ፈልገው ነው ካሉ ኦኬ የሰጠንበትን ክፍል ያምጡ። በዚህ ጊዜ ይኸው እንደዚህ አድርገውት ለማርያም ነው የሰጡት ካሉ ያንን ክፍል ማምጣት ነው። ይሄንን ቀይራችሁ ለማርያም ሰጥታችኋል ያሉበትን ክፍል ማምጣት ማለት ነው። እና ያ ነው እንጂ እንደዚህ ዝም ብሎ በጥላቻ ብቻ ባንመራ አሪፍ ነው። እና መግባት የሚፈልግ ካለ አንድ ቁጥር ይጻፍልን። ዮኒ ምንድነው ዮኒ ሀሳብህ?
ኢዮሲ ወይ ግን ናቱ ምን አልከኝ? እንዳይረሳው መወያየት የሚፈልግ ሰው ካለ አንድ ቁጥር ይላክና ይግባ። ኢዮሲ ግን እንዳይረሳው ይሄን ቃሉን በገባበት ቤት ነው የምንጠይቀው። አረ በጣም እንዲህ ምንድን የሚባል ነገር አለ መሰላችሁ? በፍልስፍናው አንድ ሰው በውይይት ልክ ሲሸነፍ ማለት ነው፣ ልክ ውይይቱ ሲያበቃ ስድብ እና ዘለፋ ምናምን የተሸናፊው መሳሪያ ነው ይባላል። እና እንደዛ አይነት ነገር ነው አሁን እያየንባቸው ያሉት ማለት ነው። እና እንዴ የመጽሐፍ ቅዱስ ትርጉም ላይ ባይዘዎች ሰዎች ማየት ያለባቸው በተለይ የብሉይ ኪዳን ሶርሱ የዕብራይስጥ ብቻ አይደለም፣ የሰባ ሊቃናትም አለ እና የሰባ ሊቃናቱና የዚህ አንዳንድ የትርጉም ልዩነቶች መሰረታዊ ያልሆኑ ልዩነቶች ሊገኙ ይችላሉ። ለምሳሌ አንዳንድ መዝሙራት ላይ ጽድቅ ተብሎ እዛ የዕብራይስጡ ላይ ጽድቅ ተብሎ የተተረጎመው የሰባው ሊቃናቱም የኛ መዝሙረ ዳዊትም ላይ ምሕረት ተብሎ ተተርጉሞ ልታገኙ ትችላላችሁ። አሁን አንድ ሰው መጥቶ እንዴት ምሕረት ይባላል ጽድቅ የሚል ቃል ራሱ እያለ ቢል ሰባው ሊቃናት ግሪኩ ጽድቅ የሚለውን ቃል በሁለት ቃል ነው የሚተረጉመው። አንደኛ ራሱ ጽድቅ ጀስቲስ ብሎ፣ ሁለተኛው ደግሞ መርሲ ብሎ በሁለት የግሪክ ቃል ነው የሚተረጉመው ማለት ነው። ስለዚህ ቀጥታ ከዚያ ሲተረጎም የኛ ከሰባው ሊቃናት ከግሪኩ ሰባው ሊቃናት ሲተረጎም የአይነት ልዩነት ይኖራል እና ይሄ ደግሞ በጣም በመጽሐፍ ቅዱስ ሊቃውንት ዘንድ የሚታወቅ ነው። የሰባው ሊቃናት ትርጉም ኦቶሪቴቲቭ ነው። በተለይ ለክርስቲያን ቸርች አቀሙት የነበሩት ቨርዥን ስለሆነ የሰባ ሊቃናቱን ቨርዥን ሰው አልቀበልም ካለ ወይም እሱን ጥርጣሬ ውስጥ ከከተተ ችግር ይፈጠራል ማለት ነው። ሐዋርያት ራሱ ትክክለኛ ያልሆነ ቨርዥን ነው ሲጠቀሙ የነበረ ወደሚል ስለሚወስድ ማለት ነው። እና እንደውም ይህንን ማየት ያስፈልጋል። መዝሙር 117 ነው በሴፕቱ አጀንት የሚሆነው ማለት ነው። 118 በዚህኛው እና እሱ ላይ ግሪኩን ምናምን እናየዋለን። ግን ቤዚካሊ ግን እንደ ሄርሜኔቲክስ እንደ መጽሐፍ ቅዱስ ትርጉም ምንም ልዩነት አያመጣም። ምክንያቱም ስለ ክርስቶስ በሴት አንቀጽ የተነገሩ ብዙ ትንቢቶች ስለነበሩ ድንጋዩ በሴትም ሆነ በወንድም ሆነ ተነገረ፣ ዋናው የማዕዘን ራስ ክርስቶስ ነው ተብሎ በአዲስ ኪዳን ተተርጉሟል። ቤተክርስቲያናችም ላይ እኮ እንደዛ ነው የሚል አይደለ? ናታንም ይሄ እንትን ላይ ሞገስነ ወክብረነ ሰዓታት ላይ ሞገስነ ወክብረነ ውእቱ ኢየሱስ ክርስቶስ እብነ ሕይወት ርዕሰ ማዕዘንት ነው የሚለው። ሞገሳችንና ክብራችን ይሄ ሰዓታት ምስጋና እንግዲህ ቤተክርስቲያን በየቀኑ የምትለው ነው። ሞገሳችንና ክብራችን እርሱ ኢየሱስ ክርስቶስ ነው። የሕይወት ድንጋይ የማዕዘን ራስ እሱ ነው፣ እሱ ኢየሱስ ክርስቶስ ነው ብላ ነው የምታመሰግነው ማለት ነው። እና እንደዛ ነው በሉ ወንድሞች። ዛሬ ሰንበት ነው፣ እረፍትም ሊሆን ይችላል። ደህና እሺ መምሬ ቃልት ያሰማልን። አሁን ይሄን ኮሜንት የጻፈው ሰውዬ ጋይስ በደንብ አስተውሉ። ኦኬ፣ ይሄን ኮሜንት የጻፈው ሰው ማስተርስ ቴዎሎጂ በሉትራኑ ዘንድ ማስተርስ ቴዎሎጂ እየተማረ ያለ ሰው ነው። ግን እኔ እንደውም ትምህርቱን ቢያቆም ይሻለዋል። ዲግሪ ጨርሶ ማስተርስ እየተማረ እዚህ ደርሶ እንደዚህ አይነት ኮሜንት ከሆነ የሚጽፈው ቢያቆም፣ እንደ ወንድማችን ኢዮስ እየሰማኝም ከሆነ እንደው አቁም፣ በቃ ትምህርቱም አቁም። ምንም ትምህርቱም አልጠቀመም። ማስተርስ ድረስ መጥተህ ምንም የጠቀመ ነገር የለም። ኦኬ፣ ብታቆም ትምህርቱንም ብታቆም እና ማንም ሰው አንድ ክርስቲያን አይደለም ተውት፣ ይህ ክርስቲያን የሆነ ሰው አንድ ሙስሊም የሆነ ሰው ሐሳብ ስጥ ብትሉት ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች የሚለው ምን አንተ ሺህ የጥቅስ ምን ላይ ነው ያለው? አዲስ ኪዳን ላይ ነው እንዴ? ወይ ምን አልኩ? ስሜን ስጠራ ነው የሰማው። አዲስ ኪዳን ላይ ኢሳያስ ላይ ነው ያለው። እኔ አንብቦ አንትሽ ተወበቅ ወገባችንን ነው የቆረጥከው። አንትሽ ግንባሩን ያውጣል። አንተ ሽሏለው ግንባሩን ያውጣል። ቤት ጋድዬ ነው ደግሞ ያለው እንጂ የምሬን ከመኝታ ቤት ነው የመጣሁት። ስሜን ሰምቼ እንደውም አሁን ጥሩት ለዮሲያስ ይሄን ላይቭ ሼር አድርጉለት ቶሎ በል። አሁን መጥቶ ይቅርታ ሳይጠይቅ እንደውም አንለቀውም ለጻፈው ነገር ራሱ
ያለ እውቀት ስለሆነ ማለት ነው። ቶሎ ሼር አድርጉለትና እስቲ ወንድሞች ሀሳብ ስጡበት። ይሄ አሁን ከእንደዚህ አይነት ሰዎች ጋር እንዴት ነው የምንወያየው? ራሱ እኛ እኮ አብዴት ማድረግ አለብን መሰለኝ፣ ወይ ዕብራይስጥኛ ምናምን ተለማምደን ከይሁዲዎች ጋር መወያየት መጀመር አለብን መሰለኝ። ናቱ በጣም ከባድ እኮ ነው ደግሞ እንዳልከው ይሄ ማስተርስ ምናምን እማራለሁ ያለ ምናምን በቃ ዋቴ ናቸው ታውቃለህ። በአካል ምናምን ያጋጠሙኝ አሉና እኔ ምን እንደሚማሩ ራሱ እግዚአብሔር ያውቀው። እውነት ለመናገር ከሆነ አስበዋል ማስተር ስለመማር ማለት ነው። ስለ መጽሐፍ ቅዱስ ሳትማር የትኛውም እንኳን ማስተርስ አይደለም ዲግሪ ላይ ሁሉ አለ እኮ ገና የመጀመሪያው ላይ ማለት ነው። እኔ አንድ ቻሌንጅ ላቅርብ። የሰንበት ተማሪ ቀዳማይ ከነሱ ኤምኤስሲ ከያዘ ጋር ዲቤት ቢያደርግ የኛው ይበልጣል ብዬ አምናለሁ። ማለት ዲቤት ብቻ አይደለም ካሪኩለሙ ራሱ የኛ ይበልጣል። የቀዳማዩ ጭራሽ ካሪኩለም ያወጣው ማተው አንተ ደግሞ እኔ እኮ አስተማሪዎቹ ራሱ ይበልጣቸዋል እያልኩ ነው። ካሪኩለም ማውጣት እኮ ትልቅ ነገር እኮ ነው። ትቀልዳለህ? አረ በጣም የሚገርሙ ናቸው ክርስቶስን። አሁን ይሄ ኮመንት ሰማናቱ ሰው ቲክቶክ ላይ አንድ ወር ሳይሞላው 17 ይሳሳታል። ከባድ እኮ ነው። በአንድ ወር 13 ቀን የቀረው አስበዋል። እመቤቴን ሼር አድርጉለት ይሄን ላይቭ ግን እኔ እንደው ወይታቸውን እየሰማም ከሆነ እኔ አንተም ቦን የሆነ አካውንት ምናምን ዘግቼ የሆነ የጸሎት ጊዜ የጥሞና ጊዜ ወስዳለሁ። ወዳጅ እንዴ ደግሞ ቃሉን ጋዲ አሁን ኤፍሬም አይፈረድባትም። ድንጋይ ጾታ አለው ወይ ብላ ብትቀልድ አይፈረድባትም። ኤምኤስሲ ያላቸው እንደዚህ የሚጽፉ ከሆነ በጣም ስታነጻጸርማ ዘማሪዋ በጣም እንትን ናት፣ የተሻለች ናት። ዘማሪ ሶፊ ከባድ ቴዎሎጂያን ናት። ከባድ ቴዎሎጂያን ናት እሷ። አይ እንትን ነው እንዳልከው ምንድነው ጥላቻ ነው። እኔ አሁን እንደዚህ የሚያጽፈው ምናምን አንድ ሁለቴ ስተሰጥቶታል እንትን ላይ ገስት ላይ በቃ ከዛ በኋላ በጥላቻ ነው በቃ እንትን ሲል የምታገኘው ማለት ነው እንጂ በቃ ይሄ ግድ ነው። በቃ አንድ ዲግሪ የሚማር ሰው ራሱ ማወቅ አለበት ባይብል ስተዲን በትክክል በቃ አውቆ ነው እንኳን አይደለም ወደ ማስተርስ የሚሄድ ሰው ቀርቶ ማለት ነው። ዲግሪ አንተ ዲግሪ ትላለህ እንዴ? ስማ ጂኦሎጂ ዲግሪ ብትማር ይሄን ማወቅ አለበት እንኳን ቴዎሎጂ ያ እኮ የምድር ቁፋሮ ጥናት ብታጠና ራሱ ይሄን ማወቅ አለበት። ምን ነካ በጌት መኩታው መኩ የለም እንዴ? መኩ አንድ ዕብራዊ ሰው እየፈለገ ነው። በአካል አመጡ አስመሰክረዋለሁ እያለ ነው። መኩን እኮ በአናቷ ነው የተከሏት። እኔ ላይ ነው የወደቀችው። ሰዎች ልታብራራ ማይኳን ስትከፍት ታች ነች እንዴ? እኔን ከፈጠፈጠኝ በኋላ መኩን ከስር ላካል። እላይ ላይ ነው የወደቀው። መወያየት ሁላ ደረጃ ደርሳችሁ ነበር እንዴ? ታዲያ ገብተን እኮ ነው አንዲ ሲሉን እኮ እንዴት ማስተማር ነው እንጂ ማስተማር ጀምራ መኩ ልክ ልታወራ ስትለቃ እኔ እኮ ዘግይቶባቸው ነው ፖዝ ሆኖባቸው መስሎት ይመቻቸው ብቻ። ኤፊ ደግሞ ድንጋይ ከመቶ ዲ ነው በሴት አንገት የተጠራቸው አለ ጭራሽ እኔ እዛ ስብስባቸው ራሱ እኮ ድንጋይ ጾታ አለው ብሎ በሳቅ ወደቀ። ቀንስ ጾታ አለው ጭራሽ ኤክስፔክት አላደረገም ማለት ነው። ጭራሽ እንደዚህ ይፈታል ብቻ ብሎ አይደለም እንጂ ዮሐዴ በቃ ጭራሽ ብሉይ ኪዳኑን ዞር ብለው አያዩትም። ጭራሽ ማለት ነው ማለት አያውቁትም።
የመዝሙረ ዳዊቱ ልክ ሲወጣ ማለት ነው እሱም ፌሚኒን ነው የሚለው ልክ ሲያየው ማለት ነው። ከዛ ፌሚኒን ብሎ ጸጥ አለ ረጅም ሰዓት ጸጥ ሲል እኔም ሳኩኝ። ከዛ መኩም ሊስቅ ሳቅን ወደ ለቅሶ የመቀየር ጥበብ ስላለኝ ትንሽ ተረጋጋ እኔ የባሰ ሳኩኝ። ማርያምን እኮ በእሱ ቤት እኮ ቀየረው እኮ አወርዷችሁ አወረደንና ቀየረው። ያ በጣም እያለቀስን አይደል? በጣም ጉራ ነው የሰለቸን። እኔ እኮ ለቅሶ ምንድነው ሳቅ ወደ ለቅሶ የመቀየር ጥበብ አለኝ ምናምን ተቋርጠሽ ነው ይሃዴ እያወራኝ ነው ይሃዴ ተቋርጠሽ ነው እያወራኝ ምናምን ላይ አለቃት እኮ በእናትህ ምናምን ብላ እዚህ ያለ አንድ ልክ ላወራ ስል እየደወለ እኮ አስቸገረኝ። እና ምናምን ላይ ነው ቆቅ ያለሽ አንስተህ አንተሽ በቃ በጣም ነው በቃ አሳዘንከን። ዝም ብዬ ለጨዋታው ነው እባክህ። አይ የምር መኝታ ቤት ነበርኩ ልጆቹን እያስተኛውና በቤት እየጠረኩኝ ነበርና እኔና ጋዴ የተግባባንበት ነገር አለ። ለዛ ነው እንትን ያልነው። ቻለው እንግዲህ ምን ታረጋዋለህ? እና በቃ ይሄን ይመስላል ሰዎች ማታ አረ ሼር ያርጉለት ይምጣ። ቆይ ሼር ያርጉለት ይምጣ። አንድ 5 ደቂቃ ዮኒሻ ኢዮስያስም ሆነ ኤፍሬም ባለ ጊዜም ሆነ ምን አንዳቸው ሪዞርትም ሆነ ምንም ሆነ ማለት ነው። እዛ አስወርዶን እዚህ እንዴት ይመጣል? እዛኛን አስወርዶን እዚህ እንዴት ይመጣል አሉ። ምናልባት ሳቃችንን ወደ ለቅሶ እንዲቀይረው ነው። እየሳቅን አይደል? እሺ ይቀይረው ይምጣና ከስር ኮሜንት ላይ ኤፍሬም እሱ ሲስቅ እንጂ ሰው ሲስቅ ደስ አይለውም። ለኤፍሬም ሼር አድርጉለት ከመጣ እንደምን ግን ዮሐዴ ኮመንት ላይ እንደተረዳሁት ከሆነ ስማ፣ ኮመንት ላይ ምን እንደተረዳሁት ከሆነ የሆነ አንዳንድ የጻፉልኝ አሉ ሜንሽን አድርገው በክፍሉ ልበ አምላክ ዳዊት ሲናገረው ወይ ደግሞ መዝሙረ ዳዊት ላይ ያለው ክፍል ስለ ማዕዘኑ ራስ ስለዛ ድንጋይ የተነገረው በቃ ቀጥታ ስለ ክርስቶስና ስለ ክርስቶስ ነው። በቃ ምንም ለሌላ የሚሰጥ አይደለም። እሺ በቃ ያንን ያዙ። ቤተክርስቲያን ለሌላ ሰታው ራሱ የተረጎመችበት እኔ አላየሁም። እሺ ስለዚህ በእንደዚህ ታከላል ያስመስሉ እኮ ነው የተገባው እንጂ ክፍሉማ በቃ እንደዛ ነው። አይ ቲንክ የሆነ ሰው እንደዛ ነገር ብሏል መሰለኝ። እኔ አላቅም። እሱ ኮሜንት ላይ እንደጻፉልኝ ነው። እነሱ ስለማያውቁ ነው ተዋቸው። ስለዚህ ምንድነው በቃ ለመቤታችን ምናምን የሚባል ነገር የለም። ለክርስቶስ ነው የተሰጠው። በቃ አጻጻፉ ግን በሴት አንቀጽ ነው። አጻጻፉ ላይ ያለው ማለት የሚችል ካለ ግን መግባት ይችላል። እስቲ ቆይ እኔ ኮመንት ላይ የምትርመጠመጡ እኮ ስስባችሁ ለምንድን ነው የማትገቡት? ይኸው ሲገስ ልክ ይልሃለሁ። አንተ ደግሞ እናቱ ደግሞ ምን ብቃት ያለው ሰውና እውቀት ያለው ሰው እኮ ትንሽ ገብቶ ያወራል። ያው ተዋቸው እንጂ ነፃነታቸውንም አትንፈጋቸው። በጣም የሚገርምህ የእነሱን ነው መጥተው የሚደግሙት። የእነሱን ስህተትና ድንቁርና ሲነገራቸው መጥተህ እዚህ ትደግማለህ ኮመንት ላይ። በጌታስ አይ ቻሌንጅን ጀምር። ድንግል ማርያምን በብሉይ ኪዳን መፈለግ ድንቁርና ነው የሚለውን ነገር መጥቶ ለተወያየ እዚህ ቤት ለገባ እኔ ይሄው 1000 ብር
ባይኖረኝም 1000 ብር እሰጣለሁ። ቻሌንጅ እንደዛ ከሆነ ተሰብስቦ የኛ 8 ነው ጨመር አድርግበት። አይ አዋጣው ዮኒ ደግሞ ስሚ ዮኒ የዝክሩ መች አስገባ እንዳትለኝ ደግሞ ጋዳን ሆነ አንበባላ ዮኒ እኔ ዝክር ቢቀርብኝ ነው የሚሻለው ይሄ ዝክር ቢቀርብኝ አልቻልኩም እኮ አይ በቃ እንጨምራ ታዲያ 500 አጋጩ ቢያንስ ገስት ላይ ያላችሁ ሰዎች አይ ብሩክቲ ዶላር አድርገው ዶላርማ $1000 ካልሽኝ እኔ ራሱ መቤታችን የለችም ብዬ መከራከረው ሰቀልድ ግን በለጠ ስማ ጋዲ በለጠን ያለው ይላል 2000 ልስጥና ዝም በል አይ ለማንኛውም እንትን ኦቨርኦል እንድታውቁ ፕሮቴስታንቱ ያለ እውቀት ነው የሚያወራው። በቃ እንድታውቁ ያለ እውቀት ነው የሚያወሩት። ቀደምም የተባለው ነገር መዝሙር 118 ላይ ያለው ሐሳብ ግልጽ ነው። በቃ ወንድሞችን በደንብ አብራርተውታል። ምንም በቃ ዝም ብሎ ፎልስ አኪዩዜሽን ባይ ዘ ዌይ ናት እኔ አንድ ማስተውለው ነገር ምን ነው ታውቃለህ ፓፓ ይሄ ህሊናቸው ማለት ነው ይወቅሳቸዋል። እውነት ውስጥ እንደሌሉ ይነግራቸዋል። እውነት ጋር እንደሌሉ እውነት እነርሱ ጋር እንደሌለ ይነግራቸዋልና ከዛ ለራሳቸው የሆነ አይነት ውሸት መናገር አለባቸው። አይ እዛ ውሸት ነው የሚለውን ነገር እንትን ለማለት ገብቷል አይደል? ጌሙ ግን ያ ባይ ዘ ዌይ እንደዛ እኮ ነው። ማይንዳቸው ላይ ነው በጣም እንትን የሚልባቸው ጭንቅላታቸው ላይ ሰላም አይሰጣቸውም። እና ኦርቶዶክስ ጋር እንደዚህ አይነት ውሸት አለ እያሉ ለራሳቸው ይነግሩና ከዛ ያንን ውሸት እንደ እውነት ይዘው ራሳቸውን አለ አይደል በቃ አይ እዛም ውሸት ነው ያለው እያሉ ራሳቸውን ይሸውዳሉ። ባይ ዘ ዌይ ፋክቱ ይሄ ነው። ትክክል። ወንድማችን ኢዮስያስ እባክህ እንዳይለመድ ሰሞኑን ስንት ጨምቀን አሰጣን። እባክህ ወዳጄ ዛሬ ደግሞ ኮሜንት ላይ ትጨመቃለህ። እንደው አንተ አይሰለችም እንዴ? ገስት ላይ መሮ ኮሜንት ላይ ኧረ በጌታ ባይ ዘ ዌይ ማለት ነው ኢዮስያስ ፌስቡክን ከድጃ እንደ ሁለቱም ታቱብኛል በሁለት ሰዓት ማለት ነው 2000 ምናምን ሰው ነው ላይክ የሚያደርግለት አይገርምም እንዴ? ስኮላር እኮ ነው የጴንጤ ምን ሆናል? አረ አንተ ትናንት ያየሁት ላይክ ትክክለኛ ነው አይደል? በሁለት ሰዓት 20 ምናምን ላይክ አረ በደንብ አለ። አረ እኔ አይ ለራሴ ነው አደረሰ ሁለት ነበር እና ላይኩን አባስተሽ ነው ጋዲ 2000 አርሰ እንዴ? አረ አይደለም እኔማ ሙድ እያስኩ ነው ቃል አጋን ነው እንጂ 2000 አልኩት ወዳጅ 2000 አይቶ አያውቅም እኮ ሁለት እኔ በጣም አሳዘነኝ። እስቲ አንተ ስክሪንሾቱን ለጥፈው እስቲ እኔ በሁለት ሰዓት ከላይ ሰዓቱ ይበዛል። ስማ ከላይ ሰዓቱ ይበዛል። አረ